ቅዱስ ጳውሎስ በአዲስ ኪዳን ቆሮንቶስ ክርስቲያኖች እስመለልዩ ሰይጣን የሰል ከመመላከ ብርሃን ሰይጣን ራሱ የብርሃን መልአክ መስሎ ይገለጣል ተጠንቀቁ እያለ አስጠንቅቋቸዋል። ሰይጣን የብርሃን መልአክ እየመሰለ ይመጣል በቅዱስ ሚካኤል በቅዱስ ገብርኤል። ለዚያ ነው አንዳንዶቻችሁ ማርያም ማርያም ሲባል አትማሙ ስንላችሁ እንዴት ትሆናላችሁ? አሁን እህተ ማርያም የምትባል ሴት ይዟል ይቅርታ ግለሰብ መጥላት አሁን እሷ የሚታዘዝላት ናት። ምን ጠላት አይደለችም። በነገራችን የሚታዘዝላት ለምን መሰላችሁ? ሁለት ችግር አለ። አንደኛ በሆነ ህልም በሆነ ምትሃት የምታየው የምትሰማው የሆነ ነገር አለ። እሱ የስነ ልቦናና የስነ አእምሮ ሰዎች ቢናገሩት የበለጠ ያምራል። የምታየው እኮ አላት። በነገራችን ላይ ዝም ብላ እንዳይመስላችሁ ትሰማለች የሆነ ድምፅ ታውቃላችሁ። እና ራሱ ችሎ በሽታው ራሱ ስማ እንደዚህ አረጋግጥ ነው እንደዚህ ሰምቼ እንደዚህ የሚል ሰዎች በሽታው ከፍ ስላላለ አረጋግጥ እኛ እንኳን አንዳንድ የቀኝ ጆሮአችን ጭንጭ ሲሰጠን በግራሲዮንና በእኛ እናማርታለን። ቀኝ ነው ግራ እንላለን እንባባላለን። በቀኝ በግራ ምንም ነገር ብትሰሙ ከአይምሮ ጋር ከጤና ጋር ከሆነ ከነርቭ ሲስተም ጋር የተገናኘ እንጂ መስማት ለመስማት የሚባል ነገር አይደለም። ለማንኛውም እነዚህ ሰዎች የሚሰሙት ነገር አላቸው እና ሰይጣን ሲመጣ በገብርኤል ስም በሚካኤል ስም ብቻ በማርያም ስም ይዘጋል። ይሄው መጽሐፍ የሚለው ነው ነገራቸው። መጽሐፍ የሚለው ሰይጣን የብርሃን መልአክ መስሎ ይመጣል። እንደውም በኋላ ደግሞ ታያላችሁ ብዙዎች ክርስቶስን እያሉ በስሜ ይመጣል ነው። ማርያምን መስሎ የሚያናግር ሰይጣን ይመጣና አንዳንድ ሰዎች የሚያሳስት አይመስላችሁ። ሌላው የስነ ልቦና ችግር ነው። ለዚያ ነው የሚታዘዘዛት ያልፋችሁ እንጂ ሌላ የስነ አእምሮ ችግር። እኛ አበደ የምንለው ሰው ታውቃላችሁ እናሱ ሲጉለግል ልብሱ ሲያልፍ ማለት ነው። ምን አለ አይመስላችሁ? ምርጥ ምርጥ ንግግር የሚናገሩ ንጹህ የሚለብሱ እብዶች አሉ ከዓለም ላይ። ይሄ እንዳልኳችሁ ቅድም ባለሙያዎች የሚባስ አሳማኞች የጤና ባለሙያዎች በተለይ ደግሞ ስነ አእምሮ ሰዎች እና እኛ እብደት የሚመስለን መልኩን በቃ ራሱ ሲጥል ነው አይደል? እሱ ብቻ አይደለም እብደት የዘንነት ወዶች አሉ። ጣላን የሚለው ወዶች ምንድን ነው? አጋንንት ነው። በጣም ይገርመኛል። አስታውሳለሁ እኛ እንኳን የአብነት ትምህርት ቤት ሆነ የሆኑ ሰዎች ገብተዋል ሲባል እውነት እየመሰለን የሃይማኖት ትምህርት ስላልተማረ ሃይማኖት ማለት በነገር በቃ ትምህርት ይሰጣል። በጣም ነው ሲያሰፍት ቅዳሴ የሃይማኖት ትምህርት ነው። ማህሌቱ፣ አቋቋሙ፣ ዜማው፣ ኪዳኑ ሁሉ የሃይማኖት ትምህርት ነው። ነገር ግን ደግሞ የሃይማኖት ተለይቶ የሃይማኖት የሥላሴ አንድነት ሶስትነት መማር መጽሐፍ ቅዱስን ማጥናት ከመጽሐፍ ቅዱስ ጋር ያሉ የሃይማኖት ትምህርቶችን ማወቅ ደግሞ ሌላ እውቀት ነው። ይህ እውቀት በሌለን ሰዓት እዚህ የሚሉ ጸበል የሚመሩ ጠንቋዮች ነበሩ። አስታውሳለሁ። እንግዲህ እግዚአብሔር ስለ ሰዎች እምነት ነው ካልፈወሰ ይሄ መንፈሳዊ መስሎ አይደል? መንፈሳዊ መስሎ ሰዎችን የሚያሳስት ወደ ተመለከቱ እያለ እዚያ ፕሮስ ጋር ደው ያርቆ እዚህ ደግሞ እዚህ ሄጀኮ ዳን ብሎ ተመልከቱ። እዚያ ሄጀኮ ዳን እሷ የመራችው እሷ የነገረ እሱ የነገረ ቦታ ሄጀኮ እንዲሆን እንዲህ ተደረገልን እንድንልና የሰዎች ከዳሚ ሆነን እንድንቀር የሰይጣን ማግባቢያ አይቀጥልም እና የብርሃን መልአክ መስሎ ይመጣል። ራሱን ሆኖ መጥቶ አያውቅም፣ አይመጣም። ስለዚህ ሕይወት የመሰለ ሞት ነው የሚያመጣ። ዝም ብሎ ሞት አያመጣም። ሕይወት የመሰለ ሞት ዝም ብሎ ኃጢአትም አያመጣም። ጽድቅ የሚመስል ኃጢአት ነው የሚያመጣው። አሁን በዚህ ዘመን ስልጣኔ የሚመስል ኃጢአት። አሁን ይኸውላችሁ አንዳንድ ነገሮችን እንደው አስተያየት ሲሰጥ እናንተ ደግሞ ሁልጊዜ ኋላ ቀር ነገር የምትወዱ ይሉን አያችሁት። ዝሙትን ሲያንቆለጳጵሱት ያው ኤቲል እያሉ እንደሚጠሩት ማለት ነው። ይሄ ማለት ነው ሌላ ምንም ስለዚህ ሌላ ባሉ አያችሁት ከመሰልጠን ጋር ያገራራ ኃጢአት እንዳለ ነው ማለት ነው። በስሙ እንዳንጠራው ሌላ ይላል። ለማንኛውም ጽድቅ የመሰለ ኃጢአትን የሚያመጣ ዝም ብሎ ኃጢአት ምን የመሰለ ጽድቅ የመሰለ ምን ሕይወት የመሰለ ሞት ነው የሚያመጣው።
በረከት የመሰለ መርገም ነው የሚያመጣው። መኖር የመሰለ አለመኖር፣ ይሄ መቆም የመሰለ ውድቀት ነው የሚያመጣው። ማነስ መብዛት የሚመስል ማነስ ነው በሕይወታችን የሚያመጣው እና እንዲህ አይነት ነገር እኛ ጋር እንዳይሆን ማንም እንዳያስታችሁ ተጠንቀቁ ተባለ። በቃ ጥንቃቄው ከውስጥም ከውጭም ከራስም ነው። ከሶስት ነገር ውጭ ለይቶለት ቤተክርስቲያንና ክርስቲያኖችን ከሚጠላ ራሳችሁን ጠብቁ። ሁለተኛ ደግሞ ከውስጥ ከሚያጠፋ ቅድም እንዳልኳችሁ እረኛ በጌ ብሎ አብልቶ አጠጥቶ የለመለመ ሳር የጠራ ውሃ እያበላ እያጠጣ በጉን ይንከባከበዋል። በጉን እረኛ ሰው አለ ብሎ አውሬ ቢመጣበት እንኳን የሚሸሸግና የሚያመልጠው ወደ እረኛው መጥቶ ነው። ነገር ግን አውሬ ሲፈራ ይኖረው በእረኛው ይፈራል። ይሄ ማለት የሩቅ ሰዎች ብቻ ነው። ለሕይወታችን፣ ለክርስትናችን፣ ለሃይማኖታችን፣ ለስነ ምግባራችን አስፈላጊ ሆኖ ቅርብ ያሉ ሰዎችንም ከልክ በላይ መደገፍ ቤተክርስቲያንን ትቶ ክርስቶስን ትቶ ቅዱሳኑን ትቶ ነገ ሊወድቁ ሊነሱ ሊሳሳቱ እውነት ሊናገሩ የሚችሉ ሰዎች ላይ መመርኮዝ የሚያመጣው ስህተት አለና ማንም እንዳያስታችሁ ተጠንቀቁ። ከራሳችን በራስህ ማስተዋል አትደገፍ ነውና የሚመጽሐፍ እኔ ሳስበው ለሃይማኖት አትጀምር ማለት ነው። እኔ ግን እንደሚመስለኝ ብላችሁ አትክልም። በዚህ በራስህ ማስተዋል አትደገፍ ማለት በቃ መሰለኝ ብላ አትኑር። በመሰለኝ በደስታለኝ የምንኖረው ሃይማኖትና ምግባር ነው። በመሰለኝ ሰውን አትውደድ፣ በመሰለኝ ማትወድናል። እኛ የምንወደው የምንደግፈው ደግሞ የምንጠላው ማለት ድጋፍ የማንሰጠው ነገር እንዲኖረን ያደረገ የሰዎች ጉዳይ አይደለም። ስርዓት አለ፣ ቱምቢ አለ፣ ህግ ስርዓት ማለት ነው። መጻሕፍት አለ። በመጻሕፍት እየተመራ ነው እንጂ የምንኖረው በሰው ቃልና ነገር አይደለም። ስለዚህ ማንም እንዳያስታችሁ ማለት ከራሳችሁ ጀምሮ እስከ ውጭ ድረስ